ስኮርፒዮ ያልተስተዋለ ጥልቅ ሚስጥራዊ እና የማይታመን ስሜት የሌለው ስሜት የሚተው ባህሪ ያላቸው ሲሆን ታማኝነታቸው የተቀደሰ ነው። ነገር ግን የተከበረው ስኮርፒዮስ የእግዚአብሔርን ዘላለማዊ ፍቅር ጥልቀት በማብራት በጨለማ እና በብርሃን መካከል መስመር ይሄዳል። ነገር ግን የኔ ስኮርፒዮ በእርግጥ ከስሜት ተፈጥሯቸው አልፎ የሚሄድ ልዩ ምክንያት የሆነበት ነው። ምክንያቱስ እንደሚወዳቸው ታገኛላችሁ። 21 ምክንያቶችን ታገኛላችሁ። ስኮርፒዮ በጣም ብዙ እና አንድ ሰው ሲዋሽ ይህ ምልክት ለምን በጣም አስገራሚ እንደሆነ ለማወቅ ዝግጁ እንደሆንክ አልገባልሃለሁ። 21 ስኮርፒዮስ በዞዲያክ ውስጥ እጅግ ብልህ እና ሐቀኛ ግለሰቦች መካከል ናቸው። ለነርሱ ምዕመናናቸውን አሳልፎ ይሰጣል ወይም ስቃይን ያስከትላል። ፈጽሞ አይዘነጉም። እነርሱ ምሕረት የበደላቸው አይነት አይደሉም፣ ነገር ግን ማንኛውም ድርጊት ውጤት አለው ብለው ስለሚያምኑ ይቅርታን ማን እንደበደላቸው በቀላሉ አይመጣም። ምክንያቱም ይህ ጠንካራ የፍትህ ስሜት አላህን በጥልቅ እንደሚወደው የሚጠቁም ምልክት ያደርጋቸዋል። ምክንያቱም እነርሱ የእውነተኛነት የማስታወስ ችሎታቸው ስለፈቀደላቸው ሹል ነው። በእርግጥ ከፍ አድርገው በሚይዟቸውና በማያባክኑት መካከል ያለውን ልዩነት ለመለየት እና ይህ የልብ ንጽህና መለኮታዊ ስኮርፒዮ ትርጉም ያለው ጊዜዎችን እና ትምህርቶችን በመጠቀም ጥንካሬያቸውን እና ለእውነተኛነት ቁርጠኝነታቸው ከወረረ ይልቅ ይበልጥ እንዲሆኑ የሚጠቀሙበት ነገር ነው። በማታለል በተሞላ ዓለም ውስጥ እግዚአብሔር ለፍትህ ያለውን ፍቅር እና ቅንነት የሚያንጸባርቅ ምልክት ያደርጋቸዋል። ስኮርፒዮ በጥብቅ ይቆማል። የእውነት እና የማስታወስ ቁጥር ኃይል 20 ስኮርፒዮስ የሚገርም ነገር ይወዳሉ። ስኮርፒዮስ ጠንካራ እና ኃይለኛ ባህሪ ቢኖራቸውም ለአስገራሚ ነገሮች ምላሽ የሚሰጡበት መንገድ በጣም ስልታዊ ይሆናል። ይህ ለስለስ ያለ የደስታ ጊዜ ሲያጋጥማቸው፣ አንድ ሰው ያልተጠበቀ ጉብኝት ወይም ከልብ የመነጨ አካላዊ መግለጫ ሲያስገርማቸው፣ ይህ በሕይወታቸው ውስጥ ለቀላሉ ወቅቶች ያላቸውን ጥልቅ አድናቆት ይገልጣል። እግዚአብሔር ስኮርፒዮ በጣም የሚወድበት ምክንያቶች አንዱ ነው። ከእያንዳንዱ አስገራሚ ነገር በስተጀርባ ያለውን ጥረት ለማድነቅ እና ከእርሱ ጋር የሚመጣውን ፍቅር ለመገንዘብ ሙሉ በሙሉ የመቀበል ችሎታ አላቸው። ምክንያቱም ብዙውን ጊዜ ምስጢራዊና ሩቅ ሊመስሉ ቢችሉም፣ እነርሱ ምስጢራዊና ሩቅ ቢመስሉም ልባቸው በምስጋና የተሞሉ ናቸው። እነርሱ ይልቅ ደግነት አካሄድ አቅልለው አይቆጥሩትም። ይህ ለፍቅርና ጥረት ጥልቅ አድናቆት ያላቸውን የዝምድና ውበትና ስሜታዊ ጥልቀት በሕይወት አስገራሚ ውስጥ ምልክት ነው፣ ማስረጃ ነው። በጣም ጠንካራ ነፍሳት እንኳ እውነተኛ ደግነት ቁጥር ሊነቃነቁ ይችላሉ። 19 ምስጢር ስኮርፒዮ በእውነት ካፕቲቬት። አንድ ስኮርፒዮ ማግኘት ከፈለጉ አንተ የማይታወቀውን መቀበል አለብዎት። ጥልቀት የሌለው ውይይት ወይም ጥልቀት ያለው ውስብስብነት ለማግኘት የማይመኙት ጥልቀት የሌለው ውይይት ወይም ውጫዊ ግንኙነት የማይሰሩበት ምስጢር ወደ ምስጢራዊነት ይሳባሉ። ኢንተሪግ ምስጢራቸውን የሚቀበሉበት ነገር አይደለም ብለው የሚፈሩት ነገር ነው። በተፈጥሮ የማወቅ ጉጉታቸውና እግዚአብሔር ስኮርፒዮ የሚወደው ጥልቅ ግንዛቤ ለማግኘት ያላቸው ፍላጎት ነጸብራቅ ነው። ምክንያቱም ሁሌም የእውነት ፈላጊዎች ናቸውና የሕይወት ስውር ገጽታዎችን ለመግለጥ ይጣጣራሉ። እናም ከእያንዳንዱ ሁኔታ በስተጀርባ ያለውን እውነተኛ ለማወቅ የመፍታት ችሎታቸውን ችላ ሊሉ የሚችሉ እና የህልውና እንብርብሮች ጥልቅ እንብርብሮች መረዳት የሚችሉ ነገሮችን ማስተዋል እንዲችሉ ያደርጋቸዋል። ጥልቅ ግንኙነት እንዲመሰርቱ እና ሌሎች ጨለማ እግዚአብሔር ለእውቀት ያላቸውን ጥማት ብቻ የሚያደንቁበትን ውበት እንዲያዩ ያስችላቸዋል። ስኮርፒዮስ በድፍረት የሚታወቅ ምንም ነገር እንደሌለ በመፍራት ሌሎች ፍርሃት እንዲቆጣጠራቸው የማይፈቅዱባቸው ቦታ ይገባል። እናም የተለዩ ለመሆን ወይም ስቴት ከሆን ለመገዳደር ፈጽሞ አይፈሩም። ሌሎች ስኮርፒዮ በቆራጥነት ወደፊት ይገሰግሳሉ፣ አደጋ ላይ የሚጥሉ ናቸው። እውነተኛ እድገት የሚመጣው ያለፉ ገደቦችን የመግፋት እና ድንበሮችን የመስበር ችሎታቸው በማይታወቁ ትዕዛዝ በመጋፈጥ ነው። ምክንያቱም ሕይወት በችግሮች የተሞላ መሆኑን ስለሚረዱት ድፍረት እና የመቋቋም ችሎታ ስለሚያሳዩ፣ ነገር ግን ተፈታታኝ ሁኔታዎችን እንደ ድል ቀላል መንገድ ለማይፈልጉት እያንዳንዱ መሰናክል አናት ላይ ይጋፈጣሉ።